ክብሯን ይህ የዳሽን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25 የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ቦስ በሌላ መስመር ፍንዳታ አዛድ እንዴ? ምን ፍንዳታ? የምን ፍንዳታ ነው የምታወራው? እኔ ራሱ አልገባኝም። የናቢ መኪና አጠገብ ቦምብ ፈንድቶ ግርግር ተፈጥሯል። አሁን አንተ የት ነው ያለው? እዛው አጠገቡ ነው ያለው። ነገሮች እስኪጣሩ ድረስ ከዛ አካባቢ በአስቸኳይ ጥፋ። እሺ ቦስ። ሄሎ ዳኒ፣ የት ነህ? ምን ነው? ምን ሰማሽ? ከናቢ ጋር ሆነን። ዳኒ ተረጋግተህ ስማኝ በእናትህ። ፍንዳታ። ምን? ሄሎ ዳኒ፣ ዳኒ እየሰማኸኝ ነው? ሄሎ ዳኒ። እና ተጎዳሽ? እኔ ምንም አልሆንኩኝም። ቆይ አንተ የት ነህ? በቃሽ፣ አሁኑ መጣሁ። እሺ ናሽ። መጣሁ። መቼ እዚህ መጣሽ? ማለት እዚህ ምን ልታደርጊ መጣሽ? ከናቢ ጋር ቀጠሮ ነበረኝ። ግን እንዴት ምንም አልሆናችሁም? ከአደጋው ራቅ ብለን ነበር ይቆም። ቆይ እንዴት ማለት ነው? እንዴት ማለት ነው? ባኮ ነው ስልክ ማታነሳው? አይ ከአካባቢው ራቅ ስላልከኝ እኮ ወደ ጅም እየሄድኩ ነበር። አሁን በአስቸኳይ ወደ ቦታው ትመለሳለህ። ይኸውልህ ፓርኪንግ ጋራዥ መግቢያ አካባቢ ሆነ ውስጥ ሴኩሪቲ ካሜራ መኖር አለመኖሩን ታረጋግጥልኛለህ። እሺ ቦስ። ሴኩሪቲ ካሜራ ካለ የሚከፈለውን ከፍለህ ኮፒውን ይዘህልኝ ትመጣለህ። እሺ። አንድ ጥያቄ ልጠይቅሽ። ዳኒን ቀጥረሽው ነበር እንዴ? የት? ምንድን ነው ናቢ? ማለት በዚህ ፍጥነት እንዴት ሊደርስ ቻለ? አልቀጠርሽው ማለት? ኧረ እኔ አልቀጠርኩትም። ቆይ ምን አስበህ ነው ናቢ? 5 ደቂቃ እንኳን አልፈጀበትም አይደል ለመድረስ?
ከፍንዳታው በኋላ እንዴት በፍጥነት እንደዚህ ሊመጣ ቻለ? ምን እያልከኝ ነው? አንድ ነገር ለማከርሽ ፈልጋለሁ። ምንድነው ሳዲ? ይሄ ታሪኩ የሚባል ሸይጣን ስራዬን መስራት እንዳልችል እያደከመኝ ነው። ምን እያለሽ ነው የኔ ልጅ? እስከ መቼ በቋፍ ቀጥላለሁማ? ራስሽን እስክቺ ድረስ ነው። ይሄ ራስ ከመቻል ጋር ምንም አያገናኘውም። ያቋረጥሽውን ትምህርት ጨርሰሽ ቢሆን ኖሮ ዛሬ ጥሩ ስራ ይዘሽ ተገላጋዩ አልነበር እንዴ? ይሄ ከስራው ጋር አያገናኘውም። ጀነራል በእኛ ውስጥ ያለውን ነገር ስለሚያውቅ በሱ እያስፈራራኝ ነው ያለው። እንዴት? አልገባኝም። ጀነራል ማንም ለልጁ የማያደርገውን ነገር እያደረጉልን እንደሆነ ያውቃል። አሁን ደግሞ በስራው ላይ ጠላት እንደሆንኩኝ አድርጎ ሊያስፈራራኝ ነው የሚፈልገው። በዛ ላይ ደግሞ የኛን ሚስጥር ጫፍ ስለሰማ የብክለቱን ጉዳይ እንዲሸፍንለት እያስፈራራኝ ነው ያለው። እና ምን ይሻላል ሳዲ? እናማ ለጀነራል ሁሉንም ነገር ፍርጥርጥ አድርጎ መናገር ነው አማ። አማ ጀነራል ምን አይነት ሰው እንደሆነ ታውቂያለሽ። አባባ የሰጣቸውን አደራ ያንቺንም ሆነ የኔን ያፈርሳሉ ብዬ በፍጹም አልገምትም። ያውዝ ቢላሂ፣ ይሄ በፍጹም የሚታሰብ አይደለም። ለምንማ? ወላሂ ላዚም ይሄንን ካይምሮሽ አውጪ። ሰላም አለቃ። ተሳካ? ከመሃል ብዙ ደቂቃ የተደመሰሰው ለምንድን ነው? ተደምስሷል እንዴ? እሺ፣ ይሄ ከፊት ለፊት የሚታየኝ ቤቪው ሆቴል ነው አይደል? አዎ። ቁጥር ቴክስት አድርጌልሃለሁ። መሀሪ ይባላል። የቤቪው ህንፃ ፕሮፐርቲ ማናጀርን አገናኝ ትለዋለህ። ማናጀሩን እንዳገኘው የህንፃውን ሴኩሪቲ ካሜራ ቪዲዮ የሚከፈለውን ከፍለህ ኮፒ አድርገህ ይዘህልኝ ትመጣለህ። ሂድ። እሺ ሳዲ፣ እንዴት ነሽ? አልሐምዱሊላህ። ምን ነው ሁኔታሽ ቅይር ብሏል? ናቢም ስለ ወንዙ ብክለት ሊያወራሽ ቢደውል አታነሺም። በሰላም ነው? አዎ፣ ትንሽ በማዘር ጉዳይ ቢዚ ስለሆንኩኝ ነው። እርግጠኛ ነሽ? ሌላ ችግር የለም? አዎ። መልካም። ዛሬ አስቸኳይ ስብሰባ አለን። ቃለ ጉባኤ እንድትይዥልን ነው። እንግዲህ ካስፈቀድሽው ፍቃድ ላይ ቀንሽን ሳጨርሽ የጠራሁሽ። የኮንዶሚኒየሙ ጉዳይ አልተሳካም እንዴ? ኧረ ተሳክቷል። መልካም። እናትሽን ግን በአስቸኳይ ላገኛት እፈልጋለሁ። በተቻለው ፍጥነት ላገኛት እፈልጋለሁ። በሰላም ነው? እሱን አሁን ልነግርሽ አልችልም። ከባድ ሚስጥር ነው። ሚስጥር? አዎ። አሁን ሂጂና ለስብሰባሽ ተዘጋጅ።
ሄሎ። ሰላም ቦስ። ወደ ስብሰባ እየገባው ነው። ቪዲዮን አገኘው? አዎ ቦስ፣ ተሳክቶ ይሄኛው ሙሉ ነው። ምንም የተደመሰሰ ነገር የለም። ጥሩ። በአስቸኳይ ይዘውናና ቢሮ ተውልኝ። ከስብሰባ እንደወጣው አየዋለሁ። አስቸኳይ ስራ ገጥሞኝ ነው ያረፈድኩት። ምንም አይደል አቶ ታሪኩ፣ መጀመር እንችላለን። መልካም። ዛሬ በጣም አጭር ስብሰባ ነው የሚኖረን። በናቢ ኮቫይስ ፕሬዚዳንት ሆኖ በድርጅታችን ውስጥ በተቀጣሪነት ለማገልገል የቀረበው ጥያቄ ላይ ተወያይተን ለመወሰን ነው ዛሬ ስብሰባው የተጠራው። ከዛ በፊት ግን የተለየ ሀሳብ ያለው ሰው ካለ ማቅረብ ይችላል። እዚህ ጋር እሺ አቶ ታሪኩ፣ እኔ ይህን ጉዳይ ናቢ በየትኛው የኃላፊነት ቦታ ላይ ቢቀመጥ ድርጅቱን የበለጠ ሊጠቅም ይችላል በሚለው መስፈርት ብናየው እላለሁ። ምክንያቱም ናቢ እንደ አማካሪ በማንም ሊተካ የማይችል ጥሩና መልካም ስራዎችን ሲሰራልን ነበር። ኮቫይስ ፕሬዚዳንት መሆኑ ድርጅቱ ከናቢ የሚያገኘውን ጥቅም ያጣል ማለት ነው። በሁለተኛ ደረጃ ናቢ የፕሬዚዳንቱ ልጅ ከመሆኑ አንጻር የኮንፍሊክት ኦፍ ኢንተረስት ጥያቄ ያስነሳብናል። እንዲያውም አሁን ባለበት ቦታ ላይ ቢቀጥል ነው ጥያቄ የሚያስነሳብን። እንዴት? አንደኛ ናቢ የድርጅቱ ፕሬዚዳንት ልጅ ሆኖ እንዴት ገለልተኛ አማካሪ ሊሆን ይችላል የሚል ጥያቄ ያስነሳብናል። ሁለተኛው ደግሞ ገለልተኛ አማካሪ ሆኖ ነን ቮቲንግ የቦርድ አባል መሆን ሲገባው በድርጅቱ ውሳኔ ላይ ሀሳብ ሰጪ የቦርድ አባል ሆኖ መቀጠሉ ከድርጅታችን ሕገ ደንብ ጋር የሚጣርስ ነገር ነው። ስለዚህ በኮቫይስ ፕሬዚዳንትነት በማኔጅመንታችን ውስጥ ቢጠቃለል እነዚህን ሁሉ ጥያቄዎች ይፈታል ማለት ነው። ናቢ፣ ከምንም በላይ ታማኝነትህ ለድርጅታችን ደህንነትና ስኬት መሆኑን ከተቀበልክ እኔም የሆነን ሀሳብ ደግፋለሁ። እንዲህ ማለት አልገባኝም። ለድርጅቱ ያለኝ ታማኝነት ላይ ጥርጣሬ አለ ማለት ነው? አዎ፣ ድርጅቱ ላይ ጥቃት ሲደርስ ከግል ሕይወት ጋር ጉዳዩን በመቀላቀል እየሄድበት ያለው መንገድ ድርጅቱ ላይ ያለን ታማኝነት ጥያቄ ውስጥ እንደሚያስገባ ግልጽ ነው። ድርጅቱ ለጥቃት በተደረገ ጊዜ እንደ ድርጅት መሪ ሁሉንም አይነት ውሳኔ የሰጠው አንተው ራስህ። እኔ ምን አይነት ጣልቃ ገብነት ውስጥ ገብቻለሁ? ናቢ ትክክል ነው። ገና ባልተረጋገጠና በሕግ ውሳኔ ባላገኘ ነገር ላይ ገና ለገና ከድርጅቱ ፕሬዝዳንት ጋር የሀሳብ ተቃርኖ ስላላቸው ብቻ የናቢ ታማኝነት ጥያቄ ውስጥ መግባት ያለበት አይመስለኝም። ይልቅስ ድርጅታችን ሰፊ ልምዱንና ሙያውን በአግባቡ ቢጠቀም መልካም ነው ባይ ነኝ። እሺ፣ ጥሩ። እንግዲህ ናቢ በቫይስ ፕሬዚዳንትነት ይቀጥል የምትሉ እጃችሁን አውጡ። ናቢ፣ እንኳን ደስ አለ።
ጥያቄ በቦርዱ በሙሉ ድምፅ ተቀባይነት አግኝቷል። ሄሎ ምንድን ነው ጥፊያው? ናቢ ምንም ያጣደፍ ነገር አለ? እንደኔ ግን እውነቱን በሙሉ ለስቲቭ ብትነግራት ነው የሚሻለው። ይሄንማ ማድረግ አልችልም። ለምንድን ነው የማትችለው? በፍጹም አንደርስታንድ አታደርገኝማ። እንዴ ሳትሞክረው? ቤኪ ስቴፍ እኮ ሀበሻ አይደለችም። የእኛን ህይወት ስላልኖረችበት ምንም ብላት አይገባትም። ምንም አማራጭ ስላጣው ስለተቸገረ ያደረኩት ይቅርታ አድርግልኝ ብላት ንገራት። የእውነት የምታፈቅረህ ከሆነ ደግሞ ትረዳሃለች። ለገንዘብ ስል ሌላ ሚስት አግብቻለሁ ነው ብላ think about it። ፊፍ ጋር በተደጋጋሚ ደውዬ ነው፣ ግን ስልክ አትመልስ። የእሷን ነገርማ ተወው። ትምህርት አቋርጦ ባህር ዳር ምን እንደሆነ አልገባኝም። ቆይ ግን አንተ በሰላም ነው? እንደዚህ አስቸኩሎ የጠራኝ ምን ሆነ ነው? ሳዲ ጉዶኛ ይልሻል ማለት ከየት እንደምጀምርልሽም አላውቅም። አየሽ ናቢ ረዳቱ አድርጎ ሲያስቀጥረኝ ቢያንስ ለቦታው የባችለር ዲግሪ ጠይቅ ነበር ቢያንስ። እኔ ደግሞ ከዛሬ ነገ ያቋረጥኩትን ትምህርት አጠናቅቃለሁ ስል ይኸው ሁሉም ነገር አፈጦ መጥ ፈጠጥ ብሎ ምን ይገባኛል እንደሚከብድ። አለመንገሩ ግን የባሰ ነው። ፍቅር እምነት አይደል እንዴ? ይሄንን ጉዳይ ግን ቀድማ አባቷ ከሰማችሁ መቼም ቢሆን እንደማታምንህ ነው ማለት ነው። ልንገራት እንኳን ካወቁ ለፖሊስና ለኢሚግሬሽን ወንጀሉን ሪፖርት እናደርጋለን እያሉ እኮ ነው የሚያስፈራሩት። ለምን ተፈሪ? ለነገሩ በእኔ ጉዳይ ተፈሪን አላልኩም፣ ግን ለምን ለሱ አትነግረው? ተፈሪንማ ቀጥሬዋለሁኝ። እንደውም ስለ ኬዝሽ ላወራሽ ይፈልጋል። ሃሎ ክቡራትና ክቡራን፣ ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25 የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ሄሎማ እማ ግን በድንገት ጥለሽ ሄድሽ፣ ምን ሆነሽ ነው እንዴማ? እትዬ ሙና ለምን እንደፈለገችሽ የምናውቀው ነገር የለም እኮማ። ቆይ ምንም ቢሆን ምንም መሸሽ መፍትሄ ይሆናል እንዴ? እሺ በቃ ነገ ጠዋት እደውልልሻለሁ። ማን ነው? ግቡ። ቤት ሳዲ የሰው ማኛ ወይ
የሰው ዘር የሰማኛ እሺ፣ እንዴት ነህ? እንዴት ነሽ አቦ? የሰው ዘር አረፍ በል። ማኛ አልኩ እንዴ? ማኛንማ ይኸውልሽ ከጥቂት ጊዜ በኋላ እዚህ ቢፌ ውስጥ ቁጭ አድርገን ለልጆቻችን ማኛ የሚባለው ይሄ ነው ብለን እናስተዋውቃቸዋለን። ሳሊ አየር ላይ ነኝ። አረፍ ልበል። ሳሊ ይቅርታ፣ ሳሊ በዚህ ሳልፍ መንገድ ያለ መስሎኝ እኮ ነው። ለካ መንገድ የለም። ጀነራል ይቅርታ ስብሰባ ስላቋረጥኩ በአስቸኳይ መነጋገር ያለብን ጉዳይ ስለተፈጠረ ነው እንገናኝ ያልኩት። ጀነራል ምንድን ነው ይሄ? ፍንዳታው የተፈጸመበት ፓርኪንግ አካባቢ በሴኩሪቲ ካሜራ የተቀረጸ ቪዲዮ። ጀነራል ሰዓቱን ይዩት። ይሄ መኪና የናቢ ነው። የናቢ መኪና ፓርኪንግ ውስጥ የደረሰው 5 ሰዓት ከ32 ደቂቃ ከ21 ሰከንድ ነው። ይሄኛው መኪና ደግሞ የናቢ ጮኛ የአምራዊ ወንድም ዳንኤል ይዞት የመጣው መኪና ነው። እሱ ደግሞ ናቢን ተከትሎ 5 ሰዓት ከ32 ደቂቃ ከ32 ሰከንድ ላይ ደርሷል። በፖሊስ መረጃ መሰረት ወንጀሉ የተፈጸመው ከ6 ሰዓት እስከ 6 ሰዓት ከ5 ባለው ጊዜ ውስጥ ነው። ይኸው ዳኒ 6 ሰዓት ከ4 ደቂቃ ከ17 ሰከንድ ከፓርኪንግ ውስጥ እየበረረ ይወጣል። በዚህ መሰረት ድርጅታችን ላይ አደጋ የፈጸመው ዳኒ ነው ማለት ነው። እንግዲህ ይሄ ዳኒ በዋናነት የሚያስጠረጥረው ማስረጃ ነው። ናቢ እባክህን ስልክህን አንሳው። ናቢ ይሄንን መልእክት እንዳገኘ በአስቸኳይ ወደ ቢሮ እንድትመጣ ወይም ደውልልኝ። እሺ ጃባላ ናቢ እሺ አንተ እሺ አንተ እሺ ባጃላፋ ከፋሳ አንቺ እንግዳ እንደዚህ ነው የሚቀሰቀሰው? ይኸውልሽ ይሄ መቀስቀስ ሳይሆን መሰቅሰቅ ነው የሚባለው። እንዴ ምሳ ሰዓት ደረሰ እኮ። ብዙ ጉድ እየለፈለፍክ ነበር። እንኳን ቀሰቀሽኝ ነው የሚባለው። እንደው የምን ጉድ? ሌሊት ብዙ ሚስጥር ስትለፈልፍ ነው ያደረከው። ሚስጥር? አይዞህ ለፊት ብቻ ነው የምነግርህ፣ ሌላ ለማንም አልናገርም። ሚስጥር? ሰላም መልእክትሽ እንደደረሰኝ ምን አዲስ ነገር አለ?
እየተነገረ ህይወትን እስከ ማጣት ድረስ አልሰማም ማለት ነው አዲሱ ነገር። ህይወትን ማጣት አልገባኝም አባ። እንዴት ይገባል? ታውራሃል። ሮቢ በቃ አንተ ሂድ፣ እኔ ቀስ ብዬ እነግረዋለሁ። ምንድነው ቀስ ብለሽ የምትነግሪው? ይሄ ግልጽ ጉዳይ ነው። ቦምቡን አፈንድቶ ሊገልህ የነበረው ጩኛ የምትላት ወንድም ነው። ምን? ሮቢ እባክህ አንተ ሂድ፣ እኔ ቀስ ብዬ አረጋግቼ ልንገረው። ይሄ መረጋጋት ሳይሆን ቁጭት ነው የሚያስፈልገው። እስካሁን ድረስ ሰማ፣ አሁን እንኳን አትነቃም። ሮቢ ይኸውልህ አባ፣ ጉዳዩ ለፖሊስ ሪፖርት ከመደረጉ በፊት ቢያንስ 1 ቀን ስጠኝ። ምን? አዎ ሪፖርት ከመደረጉ በፊት ቢያንስ ሀብሪ እንድትዘጋጅ ለማውራት አለብኝ። እማ እባክሽ ፕሊዝ። ታሪኩ የሴኪዩሪቲ ቪዲዮዎቹን ለፖሊስ ሰጥቷል። ዳንኤል በተጠርጣሪነት መታሰሩ አይቀርም። ስማ አሁንም አዲስ አበባ ታይም ላይ ነው እንዴ ያለው? የሆነች እችግ እኮ አልፋታ ብላኝ ማገር ልኳት አድርገኛለች። ተፈሪ እኔ እኮ ለሲሪየስ ጉዳይ ነው የፈለኩ። ሶሪ የስቴፍ ጉዳይ ምንም መፍትሄ ስላልታየኝ አንተ እንዳልከው ሳልነግራት ለመቆየት ወስኛለሁ። ጉድ አይዲያ። መጀመሪያ ራስን ማትረፍ ነው። ይልቅ አሁን ቶሎ በልና ዳንፎርዝ እንገናኝ፣ የተለመደው ቤት። ኦኬ። ምንድን ነው ናቢ? ምን ሆነሃል? ዳኒ ምን የነገርሽ ነገር አለ? ስለምን? ስለ ፍንዳታ። ምንድነው የምታወራው ናቢ? ምን ተፈጠረ? የሰማኸው ነገር አለ? አደጋው አንተ ላይ አነጣጠረ ነው። ምን? እንዴ? ቆይ እንዴት? እኔ ወደ ፓርኪንግ ሎቱ ስገባ ዳኒ በመኪና ተከትሎኝ እንደገባ የሚያሳይ የሴኩሪቲ ካሜራ ቪዲዮዎች ተገኝተዋል። ምንድን ነው ያደረግከው? ግቡ። አለቃ የፍርድ ቤቱ ትዕዛዝ መጥቷል። በጣም ጥሩ። አሁን ስልኩ ትራክ እንደተደረገ ነው። አዎ ዩኒቨርሲቲ ላይ ያሉ አላስፈላጊ ግርግር ስለማያስፈልግ ወደ ቤት እስኪገባ እንጠብቀውና ሄደን ይዘዋል። ጨርሻለሁ። ሀምሪ ምንም ነገር ቢፈጠር ሁልጊዜም ከጎንሽ እንደሆንኩ ታውቂያለሽ አይደል? ወንጀሉ ምንም ይሁን ምን ዳኒ ራሱ እንዲከላከል እድል ልንሰጠው ይገባል። እንዴ ናቢ፣ ይሄን ሁሉ ነገር አድርጎ እንደዚህ ትላለህ? ተጠረጠረ እንጂ እኮ የተፈረደበት ወንጀለኛ አይደለም። ምንም ቢሆን ደግሞ ወንድምሽ ነው። Thank you.
እኔ እንዲህ እንደለየለት መች አወቅኩ? አይ ወይኔ፣ አይድሌ አይድሌ አይድሌ። እማ ለምንድን ነው እንደዚህ የምትሆኚው? ቆይ ለምን አልሆንም? ለምን አልሆንም? አንቺንም እኮ ደፍቶ ጥሎሽ ነበር እንዴ? ፈጣሪ እኮ ነው የደረሰልሽ። ባልተረጋገጠ ነገር እንደዚህ አትበይ። ዋናው ነገር እሱን ከእስር ማትረፋችን ነው። አይተርፍም ልጄ፣ አይተርፍም። ቂሊቶ ወስደው ነው እኮ የሚወረውሩት። አይተርፍም አይተርፍም ልጄ፣ አይተርፍም ልጄ፣ አይተርፍም። ለምን እንደሱ ትያለሽ? ኃይሉ ጥሩ ጠበቃ እየፈለገለት ነው። እሱ እስኪስተካከል በቀደም እንዳልሽው አክስቴ ጋር ሄዶ እንዲያርፍ በቃ ማሳመን ነው ያለብን። ተይኝ እባክሽን፣ እንዲህ ለይቶለት መችሽ ብሎን ይሄዳል? ወይ እንደው ፈጣሪ ምን አደረግኩ? ምን በደልኩ? አይድሊ 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 አይድሊ። እንዲህ እኮ የልትሄጂ ነው? ኔትወርኩ ከሆነ ውጭ ሄጄ ልሞክርለት ነውማ። ምን ሆኖ ነው የጠፋው? ስንት አደጋ ተፈጥሮ በስልክ አትገኝ። የሆነ ያልገባኝ የተደበቀ ነገር እንዳለ እርግጠኛ ነኝ። እሺ ምን አልከኝ? የሆነ የተደበቀ ወንጀል እንዳለ እርግጠኛ ነኝ እኮ ነው የምልህ። የተደበቀ ወንጀል? ምን? እንዴት? ምን ሆነሃል? ስለ እኔ? ከማን? ምን ሰማህ? ንገረኛ። አንተ ምን ሆነህ ነው ስልክህን የማታነሳው? ክላስ ነበርኩ። ምንድን ነው? ምን ተፈጠረ? በአባባ ስም አልልኝና እውነቱን ንገረኝ። አላደረኩትም በል። አድርገኸዋል? ለነገሩ ባታደርገው እኛ ያለንበት ፓርኪንግ ሳንነግርህ እንዲህ በፍጥነት ልትመጣ ቻልክ። አድርገኸዋል አይደል? አንተ ምን ሆነሻል? ታነሽ እባክሽ። አንድ አታያትም እንዴ? ኧረ ትንሽ እንኳን ይክበድ ዳኒ። ዳንዬ እሺ ማልልኝ። የከበደ አጥንትሽ የሆነው ይጋኝ በልና ማለት እሺ አልኩሽ እኮ። ማን ነው? አዲስ አበባ ፖሊሶች ክፈቱ። እሺ መጣን። በሩማ ከፍቶ ከሆነ ሰብረን እንገባለን። አዲስ አበባ ፖሊሶች ነው። ፍርድ ቤት ማዘዣ። አቶ ዳንኤል የለም? የለም። እንዴት ወጣ እኮ ቅድሙ ወጣ። ትራኪንግ ዲቫይስ እኮ እዚህ ነው የሚያሳየው። መጥቶ ነበር፣ ወዲያው ነው የወጣው። ወንጀለኛ መደበቅም ሆነ መሸሸግ በሕግ እንደሚያስቀጣ ያውቃሉ አይደለ? ምንድነው? በመድኃኒዓለም ማዘር፣ ይሄ በልመና የሚሆን ነገር አይደለም። ሕግን የማስከበር ጉዳይ ነው። አለቃ በዚህኛው ቦታ ተጋፋለሁ። ወይኔ ጉዴ!
እንዳትንቀሳቀስ